ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ ሸር ያደረጋችሁ አበረታቱኝ። ስለምታበረታቱኝ ላይክ ሸር ስለምታደርጉልኝ ከልብ አድርጌ አመሰግናለሁ። ዛሬ ደግሞ እንደተለመደው አደይ ድራማ በክፍል 128 ይዤላችሁ መጥቻለሁ። ባለፈው ለማስታወስ ያክል በ127 ኪንጎ እና ዳይመንድ ወደ ገጠር እንደወጡና ቅምጥል አልሰማችም ነበር። ኪንጎ እንደወደ አደይ ነገረቻት ማለት ነው። ከዛ በቃ እኔ መኪና ተሳፍሬ እሄዳለሁ መንገዱ አሳይኝ ብላ አጥብቃ ያዘቻት ማለት ነው። ከዛ በቃ እሺ ብላ አደይም ይዛት ሄደች። አደይ እቺ ቅምጥል ደግሞ እነሱ ያሉበት ቦታ ደውላ እሄዳለች ማለት ነው። ዱትዬ በዚያ ደግሞ አሹ እንደያዛት ይታወቃል። ከዚህ ቤት ልቅልቅ ብለሽ አትወጪም፣ እትዬ እስከምትመጣ እዛ ላይ ትቆያለች። ከዛ ፖሊስ ይዞሽ ይሄዳል፣ የዋጋሽ ታገኛለች ብሎ ይዟት ነበር እና ከዛ ትንሽ ስራ ነበረ ወደ ስራ ልሄድ ነው ብሎ ለሩታ ጠብቀት ብሏት ሄዶ ነበር። ከዛ ሩታ ወደ ሌላ ቦታ ስትሄድ እሷ ሞልቃ ልትወጣ ስትል ማን አገኘቻት? በር ላይ ፍቅር አገኘቻች። እንዲህ ወዴት ነው የምትሄጂው? ተመለሽ፣ ዋጋ ሳታገኝማ ከዚህ ቤት ንቅንቅ ማለት የለም ስትላት፣ እኔ ከተቀጣ እኮ አንቺም አይቀርልሽም እኮ ለአንቺም እነግርልሻለሁ። አሁን አንቺም ሳትዋረጂ በፊት ነይ ልቀቅኝ ልሂድ፣ እኔ ልሂድ አሁን ስትላት፣ በቃሽ እንስማማ ብላ እየተስማሙ ነበር ማለት ነው። እኔ ለአደይ እንድገድላት እንዳሰብኩ ግዳያት ብዬ እንዳማከርኩሽ እንዳትነግሪ እኔም እሰጥሻለሁ አለቻት ማለት ነው። ከዛ እሷም እሺ ብላ ልትወጣ ስትል ማን አገኘቻቸው? ሩታ ወዴት ልትሄጂ ነው አለቻት። ምን አገባች አንቺ? የራሴ ቤት አይደለ እንዴ? በራሴ ቤት እኔ መወሰን የምችለው፣ ስለዚህ ቤዛ መሄድ አለባት አለቻት። ያንቺን ጉድ እንዳይወጣ ነው። አትሄድም፣ ቤዛማ ዋጋዋ ሳታገኝ ከዚህ ቤት አትወጣም። ስለዚህ አንቺም ሰምቻለሁ ምን እንዳልሻት፣ የአንቺም እጅ ስላለበት አንቺም ዋጋሽ ታገኛለሽ። አሁን ተመለሱ ወደ ቤት ብላ ይዛቸው ተመለሰች ማለት ነው። ሮማኔም ወደ ሊሊ ቤት ሄዳ ሊሊ ቅምጥል ወደ ኪንጎ እንደሄደች ነገረቻት። እንደሄደች እሱ እያለ እዚህ ላይ እኮ እንደማትፈልገው ነው እየነገረችው የነበረው አለቻት። አዎ ግን ፍቅር እንደዚህ ነው፣ አየሽ ፍቅር እንደዚህ ያደርጋል አለቻት። አንቺም እንደዛ ነው፣ ልዕላ ያለሽ ቦታ እንደዛ ነው፣ እሱ በድለሽም ቢሆን አልረሳሽም እስካሁን አለቻት። ለምን እንደዚህ ትኛለሽ? ኪንጎና ኤላ ምን አገናኛቸው? ኤላ እኮ ከድትኝ እኮ ነው የሄደው፣ ለምን እንደዚህ ትኛለሽ ብላ ተናደደች ማለት ነው። ሮማኔም በቃ ይቅርታ፣ እኔ እንደዚህ ትናደጅ አልመሰለኝም እና ይቅርታ አደርግልኝ አለቻት። አይ ችግር የለውም እያለ ማን መጣ? በወሬ መጣ ማለት ነው። ፍጥጥሩ ላይ አልነበረም። ምክንያቱ እናቱ ላይ ሄዶ እናቴ እኔ እኮ ልጅ ነኝ ስላቸው፣ እኔ ልጅ አይደለም ወንድ ልጅ የለኝም ብለው አያቀርቡትም። እሱ ሲሄድ ግን ልጄ የወሰዱብኝ እያለ ነው የሚያለቅሱት ማለት ነው። እና ምን ነው ፍትህ ጥሩ አይደለም ምን ሆነ ነው ስትለው፣ እባክሽ ከእናቴ ጋር ተጨቃጭቄ ነው እናቴ አግኝቻት ነበር አለው። ምን ሆነ ነው እናትህ አለችው ሮማኔ። እናቱ ታማበት ነው አለች። እና ለምን ሕክምና አትወስዳትም አለችው። አይ ሮማኔ ሕክምና ሄዶ የምጠቀም አይደለም አላት። አዎ በቃ አይዞህ እኔም ከጎንህ ነኝ አይዞህ ብላ አጽናናቸው ማለት ነው። ልልዬ አንቺ ታደርጊዋለሽ፣ አንቺ ጠንካራ ሴት ነሽ፣ እተማመንብሻለሁ ብሎ ነገራት። እሱ ዴቭ ደግሞ ለሩታ እንድሰላት እህቴ ነይ እስኪ እንጫወት ስላት፣ እንዴ መቼ የቀረ ነው አንተ ደግሞ ምን ፈልገህ ነው እንደዚህ የምትለኝ ስትለው፣ እኔም ምን ፈልጋለሁ እና አንቺ ማናገር አልችልም ማለት ነው አላት።
አይ አይደለም የሆነ ነገር ስትፈልግ ነው እንደዚህ ጠጋ ጠጋ የምትለው አለችው። አንድ ነገር ፈልግ ያለው ካንቺ አላት። ምን? ለማሚና ለዳዲ አደይ እንዳገባና እንዲሁም የቤት ሰራተኛ መሆኗ ማወቅ ያለባቸውም። ስለዚህ እንደዚህ ለባብና ለማሚ ንገርልኝ አላት። ኧረ እባክህ አምኖ ነው እንጂ መግባት ያለብን። ልጅም ካወቀች የቤት ሰራተኛ መሆኗ ወይም ፍቅር ወይም ማሚ እኮ ትነግራቸዋለች። ስለዚህ ነግረህ መግባት አለብህ። እውነቱ አሳውቀ አግባት እንጂ ያለችው። እንደዚህ ደግሞ አባትህና እናትህ በፍጹም አይቀበለውም። ሰራተኛ ያገባል ብለው ለራሳቸው አያሳምኑት ማለት እና ምንድነው ማድረግ ያለብኝ አላት። ለአደይ ደግሞ ንጹሕ ልባ መስበር እንዳትሰብራት ትወዳለች፣ ታፈቅራለች። ስለዚህ እውነቱ ንገራቸው አለችው። እኔ ግን አልናገርም አለችው ማለት ነው። እና በጣም ተናደደ። ለአደይ ቀጥሯት ነበር እና በቃ እነግራታለሁ ብሎ መጣ ማለት ነው። አደይ ደግሞ እየጠበቀችው ያለ ሮማን መጣች። ምን እያደረግሽ ነው እዚህ ላይ ስትላት፣ ደብ እኮ እዚህ ላይ ቀጥሮኝ ነበር የት እንደሄደ የለም እያለቻት እያለ ደብ መጣ። ደብ መጣና ፊቱ ጥሩ ሁኔታ ላይ አልነበረም። ሰላም አላቸው። ምን ሆነ ነው ደብዬ? ምን ሆነ ነው? ፊቱ ጥሩ ሁኔታ አይደለም። ምን ሆነ ነው አለችው። አይ ምንም አላልኩም ብለው ሮማኔ ስታቸው ስትሄድ እሱ ወደ መጠጥ ቤት ይዟት ሄደ ማለት ነው። ልል ደግሞ ወደ የባቡሬ እናት ሄዳ እናት ስትቀሰቅሳቸው ሰላምዬ ምን መጣሽ? ርቦሽ ነው? እኔን ምግብ እኮ ጨረስኩት አሉት። አይ አራበኝም አለቻቸው። እች ቅምጥል እኮ ናት ምግብ እያመጣችልኝ ነበር። አሁን ግን የትም እንደሄደች አላውቅም አሉ። ከወንዶች እንዴ ያቁታታል እንዴ ለቅምጥል ስትላቸው፣ አዎ ከወንዶች ጋር እየቀረበች ከወንዶች አትቅረብ እያልኩ እየቀጠቀጥኳት አልሰማ ብላኝ አሁን የት እንደሄደች እሷ ናት ምግብ የምታመጣልኝ የነበረችው አሏት። እዛ ነው በሉ በረከት የት እንዳለ ላሳያቸው ብላ ወደ ቤታ ይዛቸው ሄደች ማለት ነው። ሊሊ ዴቭ ደግሞ ለቤዛ ይዟት ዋጋሽ አታገኝ ከዚህ ቤት መውጣት የለብሽም እያለ እየተጨቃጨቁ እያለ የፍቅር እናት መጡና አንቺ ነሽ ልጆች ገድልሻት ነው የነበረው? ምንድን ነው ያሰብሽው? ምን ያስበሽ እንደዚህ ያደረግሽው? ስትላት እግሯ ላይ ወደቀች። ይቅርታ እናቴ፣ ይቅርታ አድርግልኝ እናቴ፣ ማሚ ይቅርታ አድርግልኝ እናቴ ታማብኛለች፣ አሁን እንዳተሳሰርኝ ይቅርታ አለች። ምን ይቅርታ ነው? ልጆች የሞተው በሆን ሳንች ምንድን ነው አሏት። እሷ ደግሞ ይቅርታ በቃ ሌላ ቀን የፈለግሽ ታደርገኛለሽ። አሁን ግን እናቴ ታማብኛለች፣ አንቺም እናትሽ ታማብሻለች፣ እናት ነገር ታውቂያለሽ ስትላት፣ ውሸታም ከእናቴ ጋር ተጣልቻለሁ አላልሽም እንዴ ስትላት፣ አዎ ተጣልቻለሁ ግን እየሞተች ዝም ብያ ላያትም አለች ብላ እግራቸው ስር ስትወድቅ፣ እሷ ደግሞ በቃ ትንሽ ከኔ ሳይሆን ከእግዚአብሔር ታገኘዋለች የስራሽ ብለው ለቀቋት። እንዲህ ማሚ ለምንድነው የምትለቂያት አለቻት ሩታ። ዴብም እንደዛ ይቅርታ ልጆቼ፣ እኔም ለእግዚአብሔር እናቴ ታማብኝ እግዚአብሔር ወይ እናቴ ማርልኝ ብዬው ሰምቸው እናቴ ምረውልኛል። ስለዚህ እግዚአብሔር እንኳን እንደዚህ ብዬ ተለምኖ እንደዚህ እያደረገስ እኔ በየትኛው አቅሜ ነው በዚች ልጅ ምፈርደው? እና እግዚአብሔር የወጋዋ ይስጣት እንጂ የእናት ነገር ስለማውቀው ነው እንደዚህ ጅብሌ ብዬ የለቀኳት አለቻቸው ማለት ነው። ቤዛ ማክርፋ ወጣች ከቤት። ልልም ለባቡሬ እናት ወደ ቤት ስትሄድ የታለ እናቴ ይዣት የመጣው ነው እና ተደበቅ ብላው ነበር እና ከዛ የታለ ልጄ በረከቴ የታለ ሲለው መጣ ማለት ነው። እናቴ እኔ እኮ ነኝ ልጅሽ፣ ምን ሆነሽ ነው እናቴ? እኔ እኮ ነኝ በረከት እኮ ነኝ አላት። አንተ ነህ አለት ጸጉሩ እየተበሰ። አዎ እናቴ እኔ ነኝ እኮ በረከቴ ስላቸው፣ እኔ ወንድ ልጅ የለኝም አሁን ልታስደፍረኝ ነው ይዘሽ ልትሸጭኝ ነው ልትሰጭኝ ነው ይዘሽ የመጣችው? ከዚህ ቤት አስወጭኝ አልዋት ለልል። ከዚህ ቤት ፈጥነሽ
ከዚህ ቤት ፈጥነሽ አስወጪኝ፣ ልትሸጭሽ ነው ይዘሽ የመጣሽው? ወንድ ልጅ የለኝም ብለው ይዟቸው ወጣች ማለት ነው ወደ ሌላ ቦታ። እሱ እዛ እያለቀሰ ቀረ። ቤዛ ከሄደች በኋላ ደግሞ የፍቅር እናት ሩታና ፍቅር ተቀምጠው እያለ ምን አለች እቺ ፍቅር፣ እናቴ ለምንድን ነው የለቀቅሻት? መልቀቅ እኮ አልነበረብሽም እንደዚህ ለቤዛ ብላ እየተናገራቻቸው እያለ መጣች። ቤዛ ስትይ ነው የሰማሁሽ ልበል? እማሚ የእሱስ እጅም አለባት፣ እሷ ናት ያዘዘቻት። ያደረገችው ቤዛ ብትሆንም እንደዚህ እንድታደርግ ለአደይ እንድትከከት ያደረገቻት ግን ፍቅር ናት ስትላት፣ ፍቅር ተነስታ ጎረሯን ነቀቻት ማለት ነው ለሩታ። ከዛ ይበቃችኋል ብላ ፍቅር በጣም አዘንኩብሽ፣ እንደዚህ ያንቺ እጅም እንደዛ አለበት፣ በጣም ነው ያፈርኩብሽ ብለው ተናደው አኮረፏት ማለት ነው። ዴቭም ለአደይ ይዟት ወደ መጠጥ ቤት እንደሄደ ነግራችሁ ነበር። እዛ ላይ በመጠጥ ሰክሮ በቃ በድፍረት ካሁን በኋላ እነግራችኋለሁ አደይ የኔና የኔ ብቻ ነሽ፣ እኔም ምንም ቢሆን ሁሌም የምታውቅ የሚገባሽ እኔ እወድሻለሁ፣ እኔ ግን ማወቅ አለባቸው እያለ እሷ ምንም የምታውቀው ነገር የለም። እሱ ግን ሰክሮ ጠጥተው መንገር እንደፈለገ ነው። እሷ ደግሞ በቃ ይበቃል፣ መጠጡ ይበቃል ብላ ወደ መኝታ ክፍል ይዛው ሄደች። እሱ ደግሞ ነይ ሲላት በቃ አንተ አሁን ሰክረሃል፣ ጥሩ ስትሆን ነገ እናወራለን ብላ እዛ ላይ አስተኝታው ሄደች ማለት ነው። ወደዚህ በክፍል 129 ዴቭ ለአባትና ለእናቱ ነግራቸው ይሆን? የእሱ ምርጫ ስተቀብለው ይሆን? የምል እሽላችሁ እመጣለሁ። ላይክ፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።